ትራምፕ ሰይፍና ሰላም እያቀያየሩ ዓለምን ማወናበዱን ተያይዘውታል። ፕሬዝዳንቱ ኢራንን ድጋሜ ጉድ ሊሰሯት ተሰናድተዋል። ለ48 ሰዓታት የሰጡት ማስጠንቀቂያ ሊጠናቀቅ ሰዓታት ሲቀሩት ሐሳባቸውን ቀይረው ጥቃቱን ለ5 ቀናት አራዝመውታል። ከኢራን ቁልፍ ሰዎች ጋር እየተነጋገርኩ ነው ያሉት ፕሬዝዳንቱ ከኢራን ጋር ለመስማማት 15 የድርድር ነጥቦች መቀመጣቸውን ተናግረዋል። እየተደራደሩ ያሉትን ሰው ከመናገር የተቆጠቡት ትራምፕ እንዳይገደሉ ስል ስም አልጠራም ብለዋል። ኢራን የትራምፕን ንግግር ውድቅ አድርጋ ድርድር ቀረ፣ አሁን መፍትሄው በሳት ነው ብላለች። ዛሬ ኢራን በእስራኤልና የአሜሪካ ጦር መርከቦች ላይ የሚሳኤል ጥቃት የሰነዘረች ሲሆን በቀጣይ ቀናት ደግሞ የቀጠናው ሀገራት የኃይል ማመንጫዎች ላይ ጥቃት እንደምትሰነዝር አብዮታዊ ጦሩ ዝቷል። ጦሩ ይህን ይበል እንጂ ከጀርባ ድርድር ስለመጀመሩና በፓኪስታን ወይም በቱርክ በቅርቡ ድርድር እንደሚኖር ሮይተርስ በዘገባው ጠቅሷል። ዓለም የሰላም ጭላንጭል በቀጠናው ይሰፋል ብሎ ቢጠብቅም ትራምፕ ግን ድርድር በሚለው አፋቸው ከጀርባ ወታደሮቻቸውን በባህረ ሰላጤው ማስፈራቸውን ቀጥለዋል። የአሜሪካ ልዩ አየር ወለድ ወታደሮች በቅርቡ በኢስፋሃን የሚገኙትን የኢራን ኒውክሌር ጣቢያዎችን ለመቆጣጠር ኦፕሬሽን እንደጀመሩ ተሰምቷል። ይህም ብቻ ሳይሆን የአሜሪካ ባህር ኃይል የኢራን ወሳኝ ደሴቶች ለመያዝ ከበባ መጀመሩም ነው የተነገረው። እስራኤልም በዚህ ኦፕሬሽን ለመሳተፍ ጦሯን እያዘጋጀች ስለመሆኑ በሰፊ እየተዘገበ ነው። መረጃዎቹን በዝርዝር ይዘናቸዋል። ቻናሉን ሰብስክራይብ በማድረግ ይጀምሩ። ቪዲዮውን ላይክ ማድረግ ደግሞ ቀዳሚ ያድርጉት። ዶናልድ ትራምፕ በትሩዝ ሶሻል ማህበራዊ ትስስር ገጻቸው በኩል ሹክ ባሉት መልእክት አሜሪካና ኢራን ላለፉት 2 ተከታታይ ቀናት በጣም ጥሩና ውጤታማ የሆኑ ውይይቶችን ሲያደርጉ መቆየታቸውን በይፋ አስታውቀዋል። ይህ ውይይት በዋናነት ያተኮረው በመካከለኛው ምስራቅ በቀጠለው ግጭትና ተጨባጭ የሆነ ልባት ላይ ለመድረስ እንደሆነ ፕሬዝዳንቱ ገልጸዋል። በመልእክታቸው ላይ ፕሬዝዳንት ትራምፕ ለሀገሪቱ የመከላከያ ሚኒስቴር ባስተላለፉት መመሪያ መሰረት በኢራን የኃይል ማመንጫ ጣቢያዎችና በኤነርጂ መሰረተ ልማቶች ላይ የታቀዱ ማናቸውም አይነት ጥቃቶች ለሚቀጥሉት 5 ቀናት እንዲዘገዩ ትዕዛዝ ሰጥተዋል። ሆኖም ይህ የጥቃት እገዳ ተግባራዊ ሊሆን የሚችለው በአሁኑ ወቅት እየተካሄደ ያለው የዲፕሎማሲያዊ ውይይት በሚያሳየው መሻሻልና ውጤት ላይ ተመስርቶ እንደሚሆንም በግልጽ አስገንዝበዋል። ይህ ያልተጠበቀ ማስታወቂያ የተሰማው ፕሬዝዳንት ትራምፕ ባለፈው ሳምንት መጨረሻ ላይ ለኢራን አስተላልፈውት የነበረው ባለ 48 ሰዓት የማስጠንቀቂያ ጊዜ ገደብ ሊያበቃ ጥቂት ሰዓታት ሲቀሩት ነው። ፕሬዝዳንቱ በወቅቱ በሰጡት ማስጠንቀቂያ ቴሄራን የሆርሙዝ የባህሮች መጠን ያለምንም ቅድመ ሁኔታና ያለምንም ዛቻ ለዓለም አቀፍ የንግድ መርከቦች ክፍት ካላደረገች የኢራን የኃይል ማመንጫ ተቋማት ከምድረ ገጽ እንዲጠፉ ወይም እንዲደመሰሱ እንደሚያደርጉ እዝተው ነበር። ይሁን እንጂ የኢራን መንግስት ባለስልጣናት የውጭ ጉዳይ ሚኒስቴርን ጨምሮ እንደ ፋርስና ተስኒም ያሉ የመንግስት የዜና አውታሮች ምንም አይነት ቀጥተኛም ሆነ ቀጥተኛ ያልሆነ ድርድር ከአሜሪካ ጋር አለመደረጉን በአጽንኦት አስተባብለዋል። የኢራን ወገን የአሜሪካን አባባል የነዳጅ ዋጋን ለመቀነስና ጊዜ ለመግዛት የታለመ የስነ ልቦና ጦርነት ሲሉ ገልጸውታል። ምንም እንኳን የኢራን ወገን ድርድሩን ቢያስተባብልም የአሜሪካው የጥቃት ማቆም ውሳኔ በዓለም አቀፍ ገበያ ላይ ፈጣን ተጽዕኖ አሳድሯል። በዚህ ምክንያት ቀደም ሲል በግጭቱ ስጋት የተነሳ በከፍተኛ ሁኔታ ንሮ የነበረውን የብሬንት ድፍድፍ ነዳጅ የወደፊት ዋጋ በከፍተኛ ሁኔታ ቅናሽ አሳይቷል። የአዲስ ክስተት ግጭቱ ከተቀሰቀሰ ወዲህ የታየው ትልቁ የውጥረት ማርገብ ሙከራ ተደርጎ ተወስዷል። አሁን 4ኛ ሳምንቱን በያዘው በዚህ ጦርነት ምክንያት በመላው ቀጠናው ከ2000 በላይ ሰዎች ሕይወታቸው ያለፈ ሲሆን በኢነርጂ መሰረተ ልማቶች ላይም መጠነ ሰፊ ውድመት ደርሷል። ከዚህም በተጨማሪ በዓለም አቀፍ የነዳጅ ፍሰት ላይ ከፍተኛ መስተጓጎል ተፈጥሯል። በተለይም በኢራንና በኦማን መካከል የሚገኘውና በቀን በግምት 20 ሚሊዮን በርሜል ድፍድፍ ነዳጅና የነዳጅ ውጤቶች የሚንቀሳቀሱበት የሆርሙዝ የባህሮች መጥ ዋነኛ የጭንቀት ምንጭ ሆኗል። የጠባብ ውሃ መስመር በዓለም አቀፍ ደረጃ ከሚጠቀሙት የነዳጅ ውጤቶች 20 በመቶውንና በባህር በሚጓጓዘው የነዳጅ ንግድ 25 በመቶውን የሚሸፍን ስልታዊ ጠቀሜታ ያለው ስፍራ ነው። የእስራኤል ጦር ሌሊቱን በቴህራን መሰረተ ልማቶች ላይ ጥቃት የሰነዘረ ሲሆን በሊባኖስ ውስጥ ከኢራን ጋር ግንኙነት ያላቸው የሂዝቦላ ኢላማዎች ላይም ዘመቻውን ቀጥሏል። የሊባኖስ ባለስልጣናት እንደገለጹት በዚህ የጦርነት ቀጠና ከ1000 በላይ ሰዎች ሲገደሉ ከ1 ሚሊዮን በላይ የሚሆኑት ደግሞ ከመኖሪያ ቀያቸው ተፈናቅለዋል። ጥቃቱ በተለይም በቤሩት የመኖሪያ ህንጻዎችና በሊታኒ ወንዝ ላይ ባሉ ድልድዮች ላይ አተኩሯል። የኢራን የፓርላማ አፈ ጉባኤ መሐመድ ባገር ቃሊባፍ በሰጡት መግለጫ የእስራኤል መከላከያ ኃይል በዲሞና የኒውክሌር ጣቢያ አቅራቢያ የተተኮሱ ሚሳኤሎችን ሙሉ በሙሉ መከላከል አለመቻሉ አዲስ ምዕራፍ መጀመሩን ያሳያል ብለዋል። አክሎም የእስራኤል ሰማይ መከላከያ የለውም በማለት በጽዮናዊቱ ሀገር ላይ አዲስ የጥቃት ስልት አውጀዋል። በዚህ ግጭት ሳቢያ ሲቪል መሰረተ ልማቶች በከፍተኛ ሁኔታ ተጎድተዋል። ኢራን ለአሜሪካ የጦር ሰፈሮች ኃይል የሚሰጡ የኤሌክትሪክ ማመንጫዎችንና ለባህር ሰላጤው የአረብ ሀገራት ወሳኝ የሆኑትን የጨው ውሃን ወደ ንጹህ ውሃ የሚቀይሩ ተቋማትን እንደምትመታ አስጠንቅቃለች። የተባበሩት አረብ ኤሚሬቶች
ትናንት ከኢራን የተተኮሱ ጥቃቶችን ማክሸፏን ስትገልጽ በእስራኤል ጥቃት ምክንያት ደግሞ በቴህራን የተለያዩ ስፍራዎች ፍንዳታዎች መሰማታቸው ተዘግቧል። የዚህ ግጭት ዋነኛው ማጠንጠኛ የሆርሙዝ የባህር ወሽመጥ መዘጋት ነው። ካለፈው የካቲት ወር መጨረሻ ጀምሮ ኢራን በግጭቱ ምክንያት ያለውን የደህንነት ስጋት በመጥቀስ የነዳጅ ጫኝ መርከቦችን እንቅስቃሴ ገድባለች። ይህ የባህር መስመር በተለመደው ጊዜ በቀን 21 ሚሊዮን በርሜል ነዳጅ የሚያልፍበት ሲሆን ከዚህ ውስጥ 80 በመቶ የሚሆነው ድፍድፍ ነዳጅ እንደ ቻይናና ህንድ ላሉ የእስያ ገበያዎች የሚላክ ነው። ሳውዲ አረቢያ በዚህ መስመር ከሚላከው ነዳጅ 37.2 በመቶውን ድርሻ ስትይዝ ኢራቅ 22.8 በመቶውን ትሸፍናለች። ፕሬዚዳንት ትራምፕ ባለፈው ሳምንት መጨረሻ የሰጡት ማስጠንቀቂያ የባህር ወሽመጡ በ48 ሰዓታት ውስጥ ያለምንም ድርድር ሙሉ በሙሉ ክፍት ካልሆነ የኢራን የኃይል ማመንጫ ተቋማት ከትልቁ በመጀመር እንደሚወድሙ የሚገልጽ ነበር። የኢራን ባለስልጣናት በበኩላቸው በአካባቢው የሚገኙ የኤነርጂና የውሃ ማጣሪያ ተቋማት ላይ በተባበሩት አረብ ኤሚሬቶች የሚገኘውን የኒውክሌር ጣቢያ ጨምሮ ያጸፋ ጥቃት እንደሚሰነዝሩ ዝተዋል። በተጨማሪም የአሜሪካ ጦር ወደ ኢራን ጠረፍ ወይም ደሴቶች የሚቃረብ ከሆነ የባህር ላይ ፈንጂዎችን እንደሚሰነዝሩ አስጠንቅቀዋል። የኢራን አብዮታዊ ዘብ የአሜሪካ ጥቅም ያለባቸውን የኢኮኖሚ ኢንዱስትሪና የኤነርጂ ስፍራዎች ዝርዝር የጥቃት ኢላማ አድርጎ ይዘዋል። የዚህ ግጭት ኢኮኖሚያዊ ኪሳራ ወዲያውኑ የታየ ሲሆን የነዳጅ ዋጋ ሰኞ ማለዳ ላይ በአንድ በርሜል ከ$100 በላይ ደርሶ ነበር። ሆኖም ትራምፕ ጥቃቱን የማዘግየት ውሳኔ ካስተላለፉ በኋላ ዋጋው በትንሹ ተረጋግቷል። ዓለም አቀፍ የኤነርጂ ኤጀንሲ ባወጣው መግለጫ ግጭቱ የሚቀጥል ከሆነ በነዳጅ በጋዝና በሌሎች የኃይል ምንጮች ላይ የዋጋ ንረት እንደሚከሰትና ይህም በምግብ ዋጋና በማደግ ላይ ባሉ የእስያና አፍሪካ ሀገራት የዋጋ ግሽበት ላይ ከባድ ተጽዕኖ እንደሚኖረው አስታውቋል። ኤጀንሲው ዳይሬክተር ፋቲ ቢሮል እንደገለጹት ቀውሱ የማይቆም ከሆነ ከዚህ ችግር ነፃ የሚሆን ሀገር አይኖርም ብለዋል። የተባበሩት መንግስታት ድርጅት ባለስልጣናትም በተመሳሳይ ሁኔታ ግጭቱ በገቢ ምርቶች ላይ ጥገኛ በሆኑ በሚሊዮኖች በሚቆጠሩ ሰዎች ላይ የሚያሳድረውን ስጋት ገልጸዋል። እንደ ሳውዲ አረቢያ የምስራቅ ምዕራብ የቧንቧ መስመርና የአቡዳቢ ነዳጅ ማስተላለፊያ የቧንቧ መስመሮች አሉ አማራጭ የነዳጅ ማጓጓዣ መንገዶች በቀን ከ3.5 እስከ 5.5 ሚሊዮን በርሜል ነዳጅ ብቻ የማጓጓዝ አቅም ያላቸው በመሆኑ ሙሉ መፍትሄ ሊሆኑ አይችሉም። ከዚህም በተጨማሪ ከኳታር የሚላከውና በዓለም አቀፍ ደረጃ በወሽመጡ ከሚያልፈው ንግድ 1/5ኛውን የሚሸፍነው የተፈጥሮ ጋዝ ስርጭትም በከፍተኛ ሁኔታ ተጎድቷል። ይህም የዓለም አቀፍ የኤነርጂ ገበያ አለመረጋጋትን ይበልጥ አባብሶታል። የኢራን መንግስት ባለስልጣናት መግለጫዎቻቸው ምንም አይነት ድርድር አልተጀመረም በማለት መካዳቸውን ቢቀጥሉም ከተለያዩ የዜና ምንጮች የሚወጡ መረጃዎች ግን በተቃራኒው እንደ ኦማን፣ ግብጽ፣ ቱርክ፣ ሳውዲ አረቢያና ፓኪስታን ያሉ ሀገራት የአደራዳሪነት ሚና እየተጫወቱ እንደሚገኙ ያመለክታሉ። በተለይም የኦማን ሱልጣኔት በገለልተኛ ተደራዳሪነት የምትታወቅ በመሆኗ አሁን ላይ ትኩረቷን ያደረገችው በሆርሙዝ የባህር ወሽመጥ ላይ መርከቦች በሰላም የሚያልፉበትን ሁኔታ በማመቻቸት ላይ ነው። የኦማን ሱልጣኔት ከዚህ ቀደም በአሜሪካና በኢራን መካከል ለተደረጉት የኒውክሌር ስምምነት ውይይቶች እና የእስረኞች ልውውጥ ሂደት ላይ እንደ ድልድይ ሆና ማገልገሏ ይታወሳል። የሀገሪቱ የውጭ ጉዳይ ሚኒስትሩም በሆርሙዝ የባህር ወሽመጥ የትራንስፖርት ደህንነት ዙሪያ ከፍተኛ ጥረት እየተደረገ መሆኑን ለዓለም አቀፉ ማህበረሰብ በይፋ አሳውቀዋል። በሌላ በኩል የአሜሪካ መገናኛ ብዙሃን እንደዘገቡት የግብጽ የደህንነት ተቋማት ከኢራን አብዮታዊ ጦር ጋር ቀጥተኛ የሆኑ ንግግሮች እንደጀመሩ ተሰምቷል። የፕሬዝዳንት አብዱል ፈታህ አልሲሲ ጽህፈት ቤትም ግጭቱን ለማርገብና ውጥረቱን ለመቀነስ የሚያስችሉ ግልጽ መልእክቶች ለኢራን ወገን መድረሳቸውን አረጋግጧል። የግብጽ የውጭ ጉዳይ ሚኒስትር በድር አብደላቲም ከአሜሪካው ልዩ መልእክተኛ ስቲቭ ዊትኮቭ እና ከኢራኖቻቸው አባስ አራግቺ ጋር ጥልቅ ውይይቶችን አካሂደዋል። በተመሳሳይ ቱርክም እንደ አማራጭ መንገድ በመሆን በውጭ ጉዳይ ሚኒስትሯና አማካኝነት ከኢራን ባለስልጣናት ጋር ግንኙነት እያደረገች ትገኛለች። ሳውዲ አረቢያን በበኩሏ የመልእክት ልውውጡን ለማስተባበርና የጋራ አቋም ለመያዝ እንዲቻል ገና በማለዳው የበርካታ የባህረ ሰላጤው ሀገራት የውጭ ጉዳይ ሚኒስትሮች የተሳተፉበትን አስቸኳይ ስብሰባ አስተናግዳለች። ሮይተርስ የዜና ወኪል ባወጣው ዘገባ መሰረት ዩናይትድ ስቴትስ ከኢራን የፓርላማ አፈ ጉባኤ መሐመድ ባገር ቃሊባፍ ጋር ለመገናኘት ጥያቄ አቅርባለች። መሐመድ ባገር ቃሊባፍ ከኢራን አብዮታዊ ጦር ጋር ጥልቅ ትስስር ያላቸውና ቀደም ሲል የቴህራን ከንቲባ ሆነው ያገለገሉ ተጽዕኖ ፈጣሪ ሰው ናቸው። የኢራን ከፍተኛ የብሔራዊ ደህንነት ምክር ቤት ለአሜሪካው ጥያቄ እስካሁን ምላሽ ያልሰጠ ሲሆን ስብሰባው ሊካሄድባቸው የሚችሉባቸው እንደ ቱርክ ወይም ፓኪስታን ያሉ ስፍራዎችም በአማራጭነት ቀርበዋል። እንደ አውሮፓውያን አቆጣጠር በ2020 የአፈ ጉባኤነትን መንበር የተረከቡት ቃሊባፍ በኢራን ኢራቅ ጦርነት ወቅት የአብዮታዊ ጦር የአየር ኃይል አዛዥ በመሆን ያገለገሉና በሀገሪቱ ወሳኝ የደህንነት መዋቅሮች ውስጥ ቦታ ያላቸው ሰው ናቸው። አንዳንድ የአሜሪካ ባለስልጣናት ቃሊባፍን የሀገሪቱን የውስጥ ኃይሎች የማስተባበር ብቃት ያላቸው ፕራግማቲክ ሃርድላይነር አድርገው ይወስዷቸዋል። ፕሬዚዳንት ትራምፕ ለጋዜጠኞች በሰጡት መግለጫ መሰረት ስቲቭ ዊትኮቭና ጃሬድ ኩሽነር የዲፕሎማሲያዊ ግንኙነቱን እየመሩ ይገኛሉ።
ፕሬዝዳንቱ ስማቸው ካልተጠቀሰ ተሰሚነት ካላቸው የኢራን ባለስልጣን ጋር ከፍተኛው መሪ ካልሆኑት ጋር ግንኙነት መደረጉን ገልጸው ቀድሞውኑ በ15 ነጥቦች ላይ ስምምነት መደረሱን ተናግረዋል። ትራምፕ አክለውም የሆርሙዝ የባህሮች መጠን በተመለከተ በጋራ ቁጥጥር ስር ላይ ሊውል የሚችልበት ሁኔታ እንዳለ ፍንጭ ሰጥተዋል። በዚህም እኔና አያቶላው የሚቀጥለው አያቶላ ማንም ይሁን ማን በሚል በደፈናው ገልጸዋል። በተጨማሪም ማንኛውም አይነት የመጨረሻ ስምምነት የኢራን የኒውክሌር ፕሮግራም ዋነኛ አካል የሆነውን የበለጸገ ዩራኒየም ክምችት ማስወገድን እንደሚያካትት ፕሬዝዳንቱ አስገንዝበዋል። ይሁን እንጂ የኢራን መንግስት ቴሌቪዥን ይህንን የጥቃት ማቆም ውሳኔ ቴህራን የሰጠችውን ማስጠንቀቂያ ተከትሎ አሜሪካ የወሰደችው የፈሪ እርምጃ አድርጎ ዘግቦታል። የአብዮታዊ ጦርና የሀገሪቱ ወታደራዊ ምንጮች በሚቀጥሉት ቀናት አዳዲስ አስገራሚ እርምጃዎችን እንደሚወስዱ ዝተዋል። ይህም የባህረ ሰላጤው መግቢያዎችን በባህር ላይ ፈንጂዎች ማጥመድንና የሚሳኤል ጥቃቶችን መቀጠልን ሊያካትት ይችላል። አንድ ወታደራዊ ምንጭ ለኢራን መገናኛ ብዙሃን እንደገለጸው ትራምፕ ወደ ማህበራዊ ሚዲያ ማዘንበላቸው ወታደራዊ አማራጮችን መሟጠጣቸውንና የትጥቅ እጥረት መኖሩን ያሳያል ሲል ተችቷል። በሌላ በኩል ፔንታጎን ከፍተኛ ወታደራዊ ኃይሎችንና ቁሳቁሶችን በቀጠናው እያከማቸ ይገኛል። የ82ኛው የአየር ወለድ ክፍለ ጦር አባላት በሲ-17 የጭነት አውሮፕላኖች አማካኝነት ወደ አካባቢው ደርሰዋል። እነዚህ ኃይሎች በሆርሙዝ የባህሮች መጥ ውስጥ የሚገኙትን ታላቁ ቱምብ፣ ትንሹ ቱምብና አቡ ሙሳ የተባሉ የኢራን ደሴቶችን ለመቆጣጠር ታስበው የተሰማሩ ሊሆኑ እንደሚችሉ ይገመታል። በተጨማሪም ሲ5 ሱፐር ጋላክሲ አውሮፕላኖች 160ኛው የልዩ ኦፕሬሽን አቪዬሽን ሬጅመንት አባል የሆኑትን MH47ና MH60 ሄሊኮፕተሮችን አጓጉዘዋል። እነዚህ ሄሊኮፕተሮች በኢስፋሃን የሚገኘውን የበለጸገ ዩራኒየም ለመቀማት ለሚደረግ የልዩ ኃይሎች ተልዕኮ ድጋፍ ለመስጠት የታሰቡ ናቸው። 31ኛው የማሪን ኤክስፔዲሽነሪ ዩኒትና ተጨማሪ ባህር ላይ የጦር መርከቦችም በቀጠናው ተሰማርተዋል። ፕሬዝዳንት ትራምፕ ሁሉንም አይነት አማራጮች የምድር ላይ እርምጃን ጨምሮ በእጃቸው መያዛቸውን የገለጹ ቢሆንም ሰፊ የሆነ ወረራ ለማካሄድ እቅድ እንደሌላቸው አረጋግጠዋል። እስራኤልም በተወሰኑ ወታደራዊ ኦፕሬሽኖች ላይ ለመሳተፍ ፈቃደኛ መሆኗን አመልክታለች። የኢራን ጦር በበኩሉ የጥቃት አቅሙ ምን ያህል ርቀት እንደሚጓዝ አስቀድሞ አሳይቷል። በግጭቱ መጀመሪያ አካባቢ የኢራን ሚሳኤሎች አሜሪካዊቷን የጦር አውሮፕላን ተሸካሚ መርከብ የዩኤስኤስ አብርሃም ሊንከንን ስፍራዋን እንድትቀይር አስገድደዋታል። እንደ አብዮታዊ ጦሩ መግለጫ ከሆነ ተከታታይ የሆነ የሚሳኤል ድብደባዎች በተለያዩ የአሜሪካና የእስራኤል የጦር ሰፈሮች ላይ ያሉትን የአየር መከላከያ ጥሰው መግባት ችለዋል። የአብዮታዊ ዘብ እንዳስጠነቀቀው በኢራን የባህር ጠረፎች ወይም ደሴቶች ላይ የሚሰነዘር ማንኛውም አይነት ጥቃት በፋርስ ባህረ ሰላጤ የባህር መስመሮች ላይ ፈንጂዎችን የመቅበር እርምጃን እንደሚያስከትል አስታውቋል። የግጭት ከኢራን የኒውክሌር ፕሮግራም ጋር በቀጥታ የተቆራኘ ነው። ዩናይትድ ስቴትስ ኢራን በሀገር ውስጥ ዩራኒየም የማበልጸግ አቅሟን ወደ ዜሮ እንድታወርድና ለጦር መሳሪያነት ሊውል በሚችል ደረጃ የበለጸገውን ከ300 እስከ 400 ኪሎ ግራም የሚመዘንና 60 በመቶ የደረሰ ዩራኒየም ክምችት እንድታስወግድ ትፈልጋለች። ኢራን በበኩሏ ለሲቪል አገልግሎት የሚውል ዩራኒየም የማበልጸግ መብቷ በዓለም አቀፉ የኒውክሌር መሳሪያዎች ያለማስፋፋት ስምምነት የተጠበቀ መሆኑን ትከራከራለች። ቴህራን በምላሹ የማበልጸጊያ ደረጃዋን ለመገደብ ክምችቷን ለመቀነስና ለዓለም አቀፉ የአቶሚክ ኢነርጂ ኤጀንሲ የተሻለ የክትትል ዕድል ለመስጠት ፈቃደኛ መሆኗን ብትገልጽም ይህ የሚሆነው ግን የተጣሉባት ማዕቀቦች ከተነሱና የደህንነት ዋስትና ከተሰጣት ብቻ እንደሆነ ገልጻለች። አደራዳሪዎች እንደሚሉት ከሆነ ሁለቱም ወገኖች በእነዚህ መሰረታዊ ጉዳዮችና በአጠቃላይ የደህንነት ስምምነቶች ላይ ያላቸው አቋም አሁንም ድረስ እጅግ በጣም የተራራቀ ነው። የአሜሪካ ወታደራዊ ዕቅድ በኢስፋሃን ባሉ ስፍራዎች የሚገኘውን የበለጸገ ዩራኒየም በልዩ ኦፕሬሽን ለመቆጣጠር የሚያስችሉ ዝግጅቶችን ያካትታል። ፕሬዝዳንት ትራምፕ ማንኛውም አይነት የግጭት እልባት ከኒውክሌር ፋይሉ ጋር የተቆራኘ መሆን እንዳለበት በግልጽ አስታውቀዋል። የኒውክሌር ስምምነት ላይ መደረሱ ኢራን የበለጸገ ቁሳቁሷን ለሌላ አካል አሳልፋ እንድትሰጥ እንደሚያደርጋትም ተናግረዋል። ይሁን እንጂ የኢራን ባለስልጣናት ዩራኒየም የማበልጸግ ሂደት ይቆም የሚለውን የአሜሪካ ጥያቄ እንደማይታለፍ ቀይ መስመር በመቁጠሩ ውድቅ አድርገውታል። ይህ በእንዲህ እንዳለ ቀጠናው አሁንም ድረስ ከፍተኛ በሆነ የጦርነት ስጋት ውስጥ ይገኛል። ዲፕሎማሲያዊ ጥረቶች ፍሬ አፍርተው ውጥረቱ ይረግባሉ ወይስ አሜሪካና እስራኤል በኢራን ወሳኝ የኤነርጂና የኒውክሌር ተቋማት ላይ ጥቃት ይሰነዝራሉ የሚለው ጉዳይ የዓለም አቀፉ ማህበረሰብ ትኩረት ሆኗል። የሆርሙዝ የባህሮች መጥ ሁኔታም የዓለምን ኢኮኖሚ ቀጥተኛ በሆነ መንገድ የሚነካ በመሆኑ በቀጣዮቹ ጥቂት ቀናት የሚኖሩ ክስተቶች የመካከለኛው ምስራቅን ብቻ ሳይሆን የዓለምን የፖለቲካና የኢኮኖሚ አቅጣጫ የሚወስኑ ይሆናል። የኢራን ወታደራዊ መዋቅሮች በከፍተኛ ተጠንቀቅ ላይ የሚገኙ ሲሆን የአሜሪካ የባህርና የአየር ኃይሎችም ለማንኛውም አይነት ትዕዛዝ በተጠንቀቅ ላይ ናቸው። በተለይም በኢራን ውስጥ ፖለቲካ ውስጥ ያለው የአስተያየት ልዩነትና የአዲሱ መሪ ሙጅታባ ኻሜኒ ተቀባይነት ጉዳይም ለግጭቱ መቀጠል ወይም መቆም የራሱ የሆነ አስተዋጽኦ ይኖረዋል ተብሎ ይጠበቃል። በታላላቅ ሀገራት መካከል የተቀሰቀሰው ግጭት ከዓለም አቀፍ የነዳጅ ገበያ መናጋት ባለፈ በባህረ ሰላጤው ሀገራት ለሚገኙ በሚሊዮኖች የሚቆጠሩ ዜጎች የመጠጥ ውሃ የሚያቀርቡ የጨው ውሃን ወደ ንጹህ ውሃ የሚቀይሩ ግዙፍ የውሃ ማጣሪያ ተቋማት ላይ ከፍተኛ መስተጓጎል ፈጥሯል። በኢራን ወይም በቀጠናው በሚገኙ ሌሎች መሰረተ ልማቶች ላይ ጥቃቶች የሚሰነዘሩ ከሆነ
መጠነ ሰፊ ኃይል መቆራረጥ ሊከሰት እንደሚችል ያለው ስጋትም ከጊዜ ወደ ጊዜ እየጨመረ መጥቷል። የሊባኖስ ፕሬዝዳንት ጆሴፍ አውን እስራኤል በሀገሪቱ የሚገኙ ድልድዮች ላይ የፈጸመችውን ጥቃት የምድር ላይ ወታደራዊ ዘመቻ ለማካሄድ የታለመ ቅድመ ሁኔታ ሊሆን እንደሚችል ገልጸውታል። በተመሳሳይ መልኩ የግብጽ ባለስልጣናት ሲቪል ተቋማትን ኢላማ ያደረገውን ጥቃት የጋራ ቅጣት ሲሉ በጽኑ አውግዘዋል። ከዚሁ ጋር ተያይዞ በዓለም አቀፍ የባህር ላይ ትራንስፖርት ዘርፍ የኢንሹራንስ ተመኖች በከፍተኛ ሁኔታ የጨመሩ ሲሆን መርከቦች የጉዞ መስመራቸውን ለመቀየር የሚያወጡት ወጪም አሻቅቧል። ዓለም አቀፍ የኤነርጂ ኤጀንሲና የተባበሩት መንግስታት ድርጅት ባለስልጣናት ባወጡት መረጃ መሰረት የነዳጅና የምግብ ዋጋ በከፍተኛ ደረጃ መጨመሩንና ይህም በታዳጊ ሀገራት ውስጥ የሚገኙ በሚሊዮኖች የሚቆጠሩ ዜጎችን ኑሮ በከፍተኛ ሁኔታ እየጎዳ እንደሚገኝ አረጋግጠዋል። ፕሬዚዳንት ትራምፕ የሰጡት የ5 ቀናት የጥቃት ማቆም ቆይታ አደራዳሪዎች የሰላም ንግግሩን ወደፊት እንዲገፉበት ጠባብ ዕድል ፈጥሮላቸዋል። የአሜሪካ ባለስልጣናት እስካሁን የተደረጉትን ውይይቶች ውጤታማ ሲሉ ቢገልጹም የኢራን ምንጮች ግን እስካሁን ድረስ ምንም አይነት ይፋዊ መገናኛ መስመር አለመኖሩን በአጽንኦት እየገለጹ ይገኛሉ። በቀጠናው የሚገኙ ዲፕሎማቶች በጉዳዩ ላይ ያላቸው ጥርጣሬ ሰፊ ነው። በተለይም በኒውክሌር ማበልጸግ ሂደት በተጣሉ ማዕቀቦችና በኤነርጂ ስምምነቶች ዙሪያ ያሉ ልዩነቶች አሁንም እንደቀጠሉ ናቸው። እስራኤል በበኩሏ ወታደራዊ እርምጃዎቿን በተናጠል እንደምትቀጥል ፍንጭ የሰጠች ሲሆን ይህም ዋሽንግተን ከቴህራን ጋር የሁለትዮሽ ስምምነት ላይ ብትደርስ እንኳ በሁለቱ አጋሮች አሜሪካና እስራኤል መካከል ያለው ጥምረት ምን ሊሆን ይችላል የሚል ጥያቄ አስነስቷል። የኢራን ፓርላማ አፈ ጉባኤ ቃሊባፍ በዚህ ሂደት ውስጥ ሊኖራቸው የሚችለው ተሳትፎ በሀገሪቱ ከፍተኛ የብሔራዊ ደህንነት ምክር ቤት ውስጥ ካላቸው ቦታና ከአብዮታዊ ጦር ጋር ካላቸው ታሪካዊ ትስስር አንጻር ለኢራን ውስጣዊ መገናኛ መስመር ትልቅ ሚና ሊጫወት ይችላል። ሆኖም ግን ማንኛውም አይነት ስምምነት ተግባራዊ ሊሆን የሚችለው በከፍተኛው መሪ ሙጅታባ ኻሜኒ የመጨረሻው ይሁንታ ሲያገኝ ብቻ መሆኑ የጉዳዩን ሂደት ውስብስብም ጭምር ያደርገዋል። ወታደራዊ ትንታኞች እንደሚሉት ከሆነ የኢራን ሚሳኤል ክምችት ምንም እንኳ ግዙፍ ቢሆንም ረዘም ላለ ጊዜ ጥቅም ላይ በመዋሉ ምክንያት የመመናመን አደጋ ተጋርጦበታል። በሌላ በኩል የአሜሪካና የእስራኤል የአየርና ሚሳኤል መከላከያ ዘዴዎች ከኢራን የሚተኮሱትን ጥቃቶች በከፍተኛ መጠን እያከሸፉ ይገኛሉ። የአሜሪካ የልዩ ኃይሎችና የአየር ወለድ ክፍለ ጦር አባላት በቀጠናው ቀድመው እንዲሰፍሩ መደረጉ አሜሪካ ሰፊ ወረራ ከማካሄድ ይልቅ ውስን የሆኑ ግቦችን ለምሳሌ ወሳኝ የሆኑ ደሴቶችን መቆጣጠር ወይም የኒውክሌር መሳሪያዎች መያዝን እያቀደች እንደሆነ ይጠቁማል። የአራተኛ ሳምንቱን የያዘው ግጭት እስካሁን ድረስ አስገራሚ የሆኑ ታላላቅ ክስተቶችን አስተናግዷል። የአመራሮች መገደል፣ በኤነርጂ መሰረተ ልማቶች ላይ የተፈጸሙ የአጸፋ ጥቃቶችና አሁን ደግሞ አሜሪካ በነጠላ ወገን የወሰደችው የጥቃት ማቆም ውሳኔ ተጠቃሽ ናቸው። የ5 ቀናት የጊዜ ገደብ ተጨባጭ ውጤት ያመጣል ወይስ ለጊዜው የተገኘ የመተንፈሻ ጊዜ ብቻ ይሆናል የሚለው ጉዳይ ከመጋረጃ ጀርባ ያሉ አደራዳሪዎች በባህሮች መጡ ደህንነት፣ በኒውክሌር አቅምና በቀጠናዊ የደህንነት መዋቅር ዙሪያ ያሉትን የሰፉ ልዩነቶች ለማጥበብ ባላቸው ብቃት ላይ እየተመሰረተ ይሆናል። እስካሁን ድረስ ባለው መረጃ መሰረት የነዳጅ ጫኝ መርከቦች እንቅስቃሴ አሁንም እንደተገደበ ሲሆን የሚሳኤል ልውውጥም በዝቅተኛ መጠን ቀጥሏል። ዲፕሎማሲያዊ ግንኙነቶችም በተዘዋዋሪ በአሸማጋዮች አማካኝነት እየተካሄዱ ይገኛሉ። የዓለም ኢኮኖሚ ሁኔታውን በንቃት እየተከታተለ ሲሆን የነዳጅ ዋጋም በድጋሚ ሊከሰት የሚችለውን የግጭት ስጋትና በድርድር ሊገኝ የሚችለውን የመፍትሄ እያየ እየዋዠቀ ይገኛል። የሚቀጥሉት ጥቂት ቀናት ይህ የጥቃት ማቆም ወይም ዘላቂ ሰላም የሚወስድ መንገድ ይሁን ወይም በዓለም እጅግ ቀውስ በሚታይበት የኤነርጂ መስመር ላይ ለሚቀጥለው የጦርነት ምዕራፍ መሸጋገሪያ ተለይቶ የሚታወቅበት ይሆናል።